ከእናንተ ከኦሪት ሕግ በታች እናንተ ከኦሪት ሕግ በታች ለመኖር የምትሹ እስቲ ንገሩኝ። ሕግ ምን እንደሚል አልሰማችሁምን? አብርሃም አንዱ ከባሪያይቱ ሌላው ደግሞ ከነጻይቱ ሴት የሆኑ ሁለት ልጆች እንደነበሩት ተጽፏልና። ባሪያ ከነበረችው ሴት የተገኘው ልጅ እንደ ሥጋ ልማድ ነበር። ከነጻይቱ ሴት የተወለደው ግን የተስፋው ቃል መሠረት ነው። እነዚህ ሴቶች ሁለቱን ኪዳኖች ስለሚያመለክቱ ይህ ሁኔታ እንደ ምሳሌ የሚታይ ነው። አንደኛዋ ኪዳን ከሲና ተራራ ስትሆን ለባርነት የሚሆኑ ልጆችን የምትወልድ ነች። እርሷም አጋር ናት። እንግዲህ አጋር በባርነት ሀገር ያለችው የሲናን ተራራ በመወከል አሁን ያለችውን ኢየሩሳሌምን ትመስላለች። ከልጇ ጋር በባርነት ናትና። ከላይ የሆነችው ኢየሩሳሌም ግን በነፃነት ትኖራለች። እርሷም እናታችን ናት። እንዲህ ተብሎ ተጽፏልና፣ አንቺ የማትወልጂ መካን ሆይ ደስ ይበልሽ፣ አንቺ አምጠሽ የማታውቂ በእልልታ ጩኺ፣ ባል ካላት ይልቅ የብቸኛይቱ ልጆች በዝተዋልና። እንግዲህ ወንድሞች ሆይ እናንተም እንደ ይስሐቅ የተስፋው ቃል ልጆች ናችሁ። በዚያን ጊዜ እንደ ሥጋ ልማድ የተወለደው ልጅ በመንፈስ ኃይል የተወለደውን አሳደደ። አሁንም እንደዚያው ነው። ነገር ግን መጽሐፍ ምን ይላል? ባሪያይቱ ከልጆቿ ጋር አስወግዷት፣ የባሪያይቱ ልጅ ከነጻይቱ ልጅ ጋር አይወርስምና ይላል። ስለዚህ ወንድሞች ሆይ እኛ የነጻይቱ እንጂ የባሪያይቱ ልጆች አይደለንም። እግዚአብሔር አምላካችን እንዲያስተምረን እንጸልይ። በሰማያት ያለ አባታችን አምላካችን ሆይ በኢየሱስ ክርስቶስ በኩል ቸርነትን በጎነትን ስላበዛልን እናመሰግናለን። እግዚአብሔር ሆይ ዛሬ በጌታ ቀን አንተን ማምለክ እንድንችል እድልን ስለሰጠን ተመስገን። አሁንም አንተ ቃልህ እንድታስተምረን ልኳችንን በልጅ በኩል እንድትሰጥ እንድትመክረን እንድትገጽጸን እንለምናለን በኢየሱስ ክርስቶስ። ባለፈው ሳምንት ለመመልከት እንደሞከርነው ጳውሎስ እጅግ በጣም ኮንሰርንድ እንደሆነ ለገላትያ ሰዎች ተመልክተን ነበር። ያንንም ሙግቱን የሚያቀርብበት ቀድሞ ከገላትያ ሰዎች ጋር ምን አይነት ኤክስፔሪየንስ እንደነበረው እና ያንን አንስቶ የገላትያ ሰዎች ምን ያክል ለወንጌሉ ቀናተኛ እንደነበሩ፣ መጀመሪያ ወንጌሉ ወደ እነሱ ሲደርስ በቅንነት የተቀበሉ በደስታ የተቀበሉ መሆናቸውን ያሳያል። እሱ ብቻ ሳይሆን ራሱም ጳውሎስንም እንደተቀበሉ ጳውሎስ ያነሳል። ስለዚህ ለእኔ እጅግ ብዙ መስዋዕትነትን ለማድረግ ስታደርጉ ነበር፣ ያንን ትታችሁ አሁን ወዴት ነው ፈቀቅ ያላችሁት ብሎ ድንጋጤውን በዛ በኩል ያሳያችኋል። ከዛም መጨረሻው ቁጥር ላይ ተመልክታችሁ ከሆነ ስለ እናንተ ግራ በመጋባት ተጨንቅ ያለውና ይላል። ለገላትያ ሰዎች ምን ያክል ኮንሰርንድ እንደሆነና ስለ እነሱ በወንጌል እውነት ላይ ጸንቶ ስለመቆማቸው ኮንሰርንድ እንደሆነ ጳውሎስ ይናገራል። ምክንያቱም የጳውሎስ ኢንቴንሽን ገና ከጅምሩም ተነስቶ ዓላማ ይሄ ነው ይሄን መጽሐፍ የሚጽፍበት ብሎ የሚናገረው ምዕራፍ 2 ቁጥር 5 ላይ እንደተናገረው የወንጌል እውነት ከእናንተ ጋር ጸንቶ እንዲኖር ነው ይላል። ስለዚህ ጳውሎስ ዓላማው በዚህ ውስጥ ምንድን ነው? ምንን አቺቭ ለማድረግ ነው የሚታገለው ከተባለ የወንጌል እውነት ከእነሱ ጋር ጸንቶ እንዲኖር ነው። ያ ወንጌል በሆነ መንገድ ፈቀቅ ያለ ከሆነ ግን አደጋ አለ። ያም ከክርስቶስ መንገድ ያወጣችኋል። ኡልቲሜትሊ ከድነት መንገድ ትወገዳላችሁ ያለ ማስጠንቀቂያውን ያቀርብላችኋል። ያንን ግን ፓሽኔት ሆነው ወንጌልን ለተቀበሉ ሰዎች ነው። ፓሽኔት ሆነው ወንጌልን መቀበል ብቻ ሳይሆን ጳውሎስንም በሕመሙን ጭምር የተቀበሉ ሰዎች ከዛ ጳውሎስ ኤክስፕረስ የሚያደርግበት ዓይናችሁን እንኳን አውጥታችሁ ልትሰጡኝ ትፈልጉ ነበር ብሎ ይሞግታል። አሁን ብዙዎቹ እንደሚሉም ከሆነ ጳውሎስ በተለየ ወንጌል ብናገራችሁ ደስ ይለኛል ያለውን በተለየ ወንጌል ይናገራል ይላሉ። ከቁጥር 21 በተለየ ቋንቋ ብናገር ደስ ይለኛል፣ ለየት ባለ ቋንቋ ልናገራችሁ ምን ያህል በወደዱ ነበር የሚለውን ነው ጳውሎስ የሚያነሳው ካሁን በኋላ ብለው ይሞግታሉ። ስለዚህ ከቁጥር 21 እስከ 31 ከዛም በኋላ ጳውሎስ የሚያደርገው ነገር እየሆናችሁ ያላችሁት እግዚአብሔር በክርስቶስ ኢየሱስ የሰጣችሁን ነፃነት ለባርነት አሳልፋችሁ ልትሰጡ ነው። ስለዚህ ለሕግ ባርነት ነው ለመገዛት እየሄዳችሁ ያላችሁት፣ ለኃጢአት ባርነት ነው ለመገዛት እየሄዳችሁ ያላችሁት ብሎ ያንን ዋርኒንግም ይሰጣል። በዛ ውስጥም ያጽናናቸዋል። ስለዚህ ፈቀቅ ማለት ታችሁ አስፈላጊ አይደለም። አንድ ኡልቲሜትሊ የሕጉ ዴፊኒሽን ነፃነትን ሊሰጠን አይደለም። በክርስቶስ ኢየሱስ ነው ነፃነት የሚገኘው።
ከዛ እኛ ደግሞ በክርስቶስ ኢየሱስ ነፃ ሆነናል ብለን ዲዲዩስ ማድረግ እንችላለን መልእክቱን። ስለዚህ የጳውሎስ መልእክት ምንድን ነው? ዛሬ በምንመለከተው ክፍል ካልን ነፃ ወጥታችኋል ነው። ስለዚህ ወደ ባርነት አትመለሱ ነው። ያንንም ምሳሌዎችን ከብሉይ ኪዳን አንስቶ ያሳየናል። ከዛ ሌላው መጀመሪያው ቁጥር ላይ ጳውሎስ የሚያነሳው ነገር የገላትያ ሰዎች ችግራቸው ምን እንደሆነም በደንብ ያነሳል። ያንን ከዚህ በፊትም አንስተን ነበር። ስለዚህ እያንዳንዱን ቁጥር ስንመለከት ያንን ሲስተም እየሰራው ሄዳለሁ። ቁጥር 21 እናንተ ከኦሪት ሕግ በታች ለመኖር የምትሹ እስቲ ንገሩኝ፣ ሕግ ምን እንደሚል አልሰማችሁምን ይላል። ስለዚህ የመጀመሪያው ቁጥር ላይ ጳውሎስ ምንን እየታገለ እንዳለ ያሳያል። ምንን ነው ጳውሎስ እየታገለ ያለው ካልን ኦርደር አስይዤ ለመጀመር ቁጥር 24 እስከ 23 ያለው ቁጥር ስለ ሂስቶሪካል ፋክት ነው የሚያወራ ይላሉ። ያም ማለት ዘፍጥረት ላይ ያለ እውነታን ያወራል። ሕጉ ሲሰጥ መጽሐፍ ቅዱስ ጳውሎስ ሕግ ብሎ የጠቀሰው መጽሐፍ ስለ ሕግ አንደርስታንዲንግ ምን ይላል፣ ሕግና ጸጋን እንዴት ነው የሚለየው የሚለውን ያነሳል። ከዛ የዘፍጥረትን ናሬሽን ደግሞ 24 እስከ 27 ላይ ይፈታል። መጨረሻ ላይም 28 እስከ 31 ያንን አፕሊኬሽን አሁን ላይ ባለ በክርስቲያን አሁን ላይ ባሉ ወንድሞች ህይወት ላይ ይተገብራል። ያንንም ሲያነሳ ሲጀምር እናንተ ከኦሪት ሕግ በታች ለመኖር የምትሹ እስቲ ንገሩኝ ብሎ ጥያቄ ይጠይቃል። ስለዚህ ጳውሎስ እየታገለ ያለው እውነታ ከጳውሎስ ጋር ሙግት ውስጥ ያሉ ሰዎች መሻታቸው ምንድን ነው ካልን ከኦሪት ሕግ በታች መኖር ነው የሚፈልጉ። ስለዚህ ከኦሪት ሕግ በታች ለመኖር ምን ማለት ነው ሲባል ከዚህ በፊት የዘረዘርናቸው ሰርከምሲሽን በግዝረት ነፃነታቸውን ማግኘት ይፈልጋሉ። ቀኖችን በማክበር የአይሁድ ፌስቲቫሎችን በማክበር ነፃነታቸውን ማግኘት ይፈልጋሉ። ከዛም የምግብ ስርዓቶችንም በመጠበቅ ነፃነታቸውን ያገኛሉ። ስለዚህ በአጠቃላይ ሳመሪ ይሰራል ጳውሎስ። እነዚህ አሁን የዘረዘርኳቸው ብቻ ሳይሆን የሙሴን ሕግ በአጠቃላይ በመጠበቅም ነፃ መሆን ነፃነታቸውን ጌን ማድረግ የሚፈልጉ ሰዎች ናቸው። ስለዚህ የገላትያ ሰዎች ችግር በኦሪት ሕግ መኖር መሻታቸው ነው። ስለዚህ እነዚህን ሰዎች ይጠይቃል ጳውሎስ። ንገሩኝ፣ ምንን ነው መንገር ያለባቸው? ምንስ ነው የጳውሎስ ጥያቄ? ሕግ ምን እንደሚል አልሰማችሁ ምን? ሕግ እዚች ጋር ሕግ ምን እንደሚል አልሰማችሁ ምን ብሎ የሚጠይቀው ሕግ መጽሐፍ ቅዱስ ነው። ያንን በደንብ አናላይዝ ማድረግ ትችላላችሁ። ምክንያቱም በኋላ ሕግ ምን እንደሚል አልሰማችሁ ምን ብሎ የሚያመጣው ናሬሽን የዘፍጥረት መጽሐፍ ትረካ ነው እንጂ ሲና ተራራ ላይ የተሰጠ ለሙሴ የተሰጠ እውነታ አይደለም። ግን የሲና ተራራ ምሳሌም ነው ብሎ ይናገራል። ምን ማለት እንደሆነ ታያላችሁ። ሕግ ምን እንደሚል አልሰማችሁ ምን፣ መጽሐፍ ምን እንደሚል አልሰማችሁ ምን ብላችሁ አንብቡት። እሱ ቁጥር 22 እና 23 አንድ ላይ ላንብብ። አብርሃም አንዱ ከባሪያይቱ ሌላው ደግሞ ከነጻይቱ ሴት የሆኑ 2 ልጆች እንደነበሩት ተጽፏልና ባሪያ ከነበረችው ሴት የተገኘው ልጅ እንደ ሥጋ ልማድ ነበር፣ ከነጻይቱ ሴት የተወለደው ግን በተስፋው ቃል መሰረት ነው ይላል። ስለዚህ ሕጉ ምን እንደሚል አልሰማችሁ ምን ብሎ ጳውሎስ የተናገረው እውነታ ይህንን ነው። ይህን ታሪክ ነው። የዚህን ትርጉም ጳውሎስ መልሰው ያመጣል። ምን ማለት ነው? ይሄ ለምንስ ነው ያነሳኸው? ላቀረብከው ሙግትስ ይህ ናሬሽን ይህ ትረካ ምን ያደርጋል ብለን እንጠይቅ ይሆናል። ከዛ በፊት ግን ታሪኩን ለመረዳት አብርሃም አንዱ ከባሪያይቱ ሌላው ደግሞ ከነጻይቱ ሴት የሆኑ 2 ልጆች እንደነበሩ ተጽፏልና ይላል። አብርሃም ሳራ ታሪኩን እንደማልሳሳት አስባለሁ። ግን አብርሃም ሳራ ከሞተች በኋላ ሌላ ሚስት አግብቷል። ከዛም ሌሎች ልጆችንም ወልዷል። ግን ዋይ ጳውሎስ እስማኤልንና ሳራን ብቻ የሚያነሳው? ናሬሽኑ ዘፍጥረት 16 ላይ አለ። ለምን እንደሚያነሳና አሁን ገላትያ ላይ ለሚያቀርበው ሙግት ለምን እንደሚጠቀም የመጀመሪያው ጥቅስ ገላትያ ምዕራፍ 16 ከቁጥር 15 እና 16 አንብበን እንደዚህ ይላል። የአብርሃም ታሪክ ውስጥ ነው ያለው። አጋር ለአብርሃም ወንድ ልጅ ወለደችለት። አብርሃም ስሙን እስማኤል ብሎ ጠራው። አብርሃም አጋር እስማኤልን በወለደች ጊዜ ዕድሜው 86 ዓመት ነበር ይላል። ይህንን ከላይ ናሬሽኑን ስትመለከቱ ይህንን ተግባራቸውን አብረው ነው ከሳራ ጋር ተማክረው ነው ይህን የፈጸሙት። ያንንም ለማድረግ ኢንቴንሽናቸው ምንድን ነው ሲባል እግዚአብሔር የሰጠውን ፕሮሚስ እግዚአብሔር እሰጣለሁ ያለውን ኢንሄሪታንስ በእስማኤል በኩል በአጋር በኩል ይገኝ እንደሆነ ሂድና ሞክር ተብሎ ነው አብርሃም ይህንን ያደረገው። ስለዚህ እስማኤልን በአጋር በኩል ወለደ። ከዛስ ሌላው ጥቅስ ዘፍጥረት 21 ምዕራፍ ቁጥር 1 ጀምሮ
እግዚአብሔር በተናገረው መሰረት እግዚአብሔር ቃል ኪዳንን ለአብርሃም ሰጥቷል። በዚህኛው የአብርሃም ናሬሽን ትረካ ላይ ቀጣይ ዓመት ላይ ልጅን እሰጣለሁ ይላል። እስማኤልን ባርክልኝ ይለዋል አብርሃም። ነገር ግን ነው በሳራ በኩል ነው ልጅ ምሰጥህ፣ እስማኤልንም እባርካለሁ፣ ልጅ ነው እሱም ግን በሳራ በኩል ልጅን እሰጣለሁ ይላል። ያንንም ሲፈጽም እንመለከታለን። ዘፍጥረት 21 ላይ እግዚአብሔር በተናገረው መሰረት ሳራን አሰባት፣ የገባውንም ቃል ፈጸመላት። ሳራ ጸነሰች፣ ልክ እግዚአብሔር ባለው ጊዜ ለአብርሃም ወንድ ልጅ ወለደችለት። አብርሃም ሳራ የወለደችለትን ልጅ ስሙን ይስሐቅ አለው። አብርሃም እግዚአብሔር ባዘዘው መሰረት ልጁን ይስሐቅ በተወለደ በ8ኛው ቀን ገረዘው። አብርሃም ልጁን ይስሐቅ ሲወልድለት ዕድሜው 100 ዓመት ነበር ይላል። ስለዚህ ከ14 ዓመት በፊት ኦልሞስት አብርሃም እስማኤል የሚባል ልጅ አለው። ከዛ በኋላ ይስሐቅ ደግሞ አለው። ይህንን ይጠቀምና ጳውሎስ የሚያደርገው ሙግት አንዱ ከእስማኤል አንዱ ከባሪያይቱ የሆነ ልጅ አለ፣ ሌላው ከነፃይቱ ሴት የሆነ ልጅ አለ። ይስሐቅ አንደኛው ልጅ ነው፣ እስማኤል ሌላኛው ልጅ ነው ትረካው ላይ። ያንን ግን ጳውሎስ ቴዎሎጂካል አሰርሽን በውስጡም ይሰራል። ቁጥር 23 ላይ ለምሳሌ ባሪያ ከነበረችው ሴት የተገኘው ልጅ እንደ ሥጋ ልማድ ነበር ይላል። ከነፃይቱ የተወለደው ግን በተስፋው ቃል መሰረት ነው የተወለደው ይላል። የገላትያን ትረካ ስንመለከት እውነትም ነው። እንደ ሥጋ ልማድ የሚለው ምን ማለት ነው ሲባል ሰዎች በአዳም በኩል የገቡበት ኃጢአታዊ ማንነት ልንል እንችላለን። ነገር ግን ናቹራል ፕሮሰስ አለ። ሰዎች አቺቭ ለማድረግ የእግዚአብሔርን ፈቃድ የሚሞክሩበት መንገድ ሂውማን ኢፈርት ማለት ነው፣ ሰዎች የእግዚአብሔርን ቃል ኪዳን ለመፈጸም። ነገር ግን ኦልቲሜትሊ በሂውማን ኢፈርት እነሱ በጣሩት መንገድ አይደለም እግዚአብሔር ቃል ኪዳኑን የፈጸመው፣ በራሱ ታምራዊ መንገድ ነው እግዚአብሔር ቃል ኪዳኑን የፈጸመው። ስለዚህ እንደ ሥጋ ልማድ ሲል ጳውሎስ የአብርሃምን ታሪክ መመልከት እንችላለን። ሂውማን ሜተድ ነው የተጠቀሙት። እኔ ልጅ የለኝም፣ ስለዚህ ባሪያይቱ ጋር ሂድና ልጅ ውለድ አለ። ተወለደ። ስለዚህ ከዛ ልጅ ጋር ቃል ኪዳኑን ግባ ነው የአብርሃምም ሪኩዌስት። እግዚአብሔር ግን ያንን ሪጀክት ሲያደርግ እንመለከታለን ዘፍጥረት ትረካው ላይ። ስለዚህ ከዚህ መያዝና በኋላ ላይ የምንመጣው ክፍሎች ላይ አንደርስታንድ ማድረግ ያለብን አንዱ የባሪያይቱ ልጅ ነው እስማኤል፣ በሰው ጥበብ በሰው ማስተዋል የመጣ እግዚአብሔር ዘላለማዊ የሆነ እግዚአብሔር ሳይፈቅድ ልጅ ይወለዳል ወይ ካለ እንደዛ ማለቱ ሳይሆን ኪዳናዊ የሆነ ትስስር የለውም ከእስማኤል ጋር እግዚአብሔር። እስማኤልንም ኦልቲሜትሊ እግዚአብሔር የቃል ኪዳኑን ዘር የሚያመጣበት ጂኒዮሎጂ የለውም እስማኤል። ስለዚህ የባሪያይቱ ልጅ ነው ብሏል ጳውሎስ። የነፃይቱ ልጅ ደግሞ በተስፋው ቃል መሰረት የመጣ ነው፣ በእግዚአብሔር አፖይንትመንት የመጣ ነው። እግዚአብሔር በተአምራቱ ያመጣው ልጅ ነው። የሞተ ሥጋ ሕያው ሆኖ ልጅን እግዚአብሔር በዛ ውስጥ ነው ያመጣው። ምክንያት ኦልቲሜት እግዚአብሔር ሊያሳይ የፈለገው ነገር ስላለ ከዚህ ልንረዳ የምንችለው በኋላ አፕሊኬሽኑን ልስራ። ምክንያቱም ቀጣዩ ቁጥሮች ላይ ጳውሎስ ዲፋይን ሲያደርግ ራሱ አፕሊኬሽኑን እየሰራ ይመጣል። ቁጥር 24 እነዚህ ሴቶች ሁለቱም ኪዳናት ስለሚያመለክቱ ይህ ሁኔታ እንደ ምሳሌ የሚታይ ነው ይላል። ለአብርሃም 2 ልጆች አሉት። አንዱ የባሪያይቱ ልጅ ነው፣ ሁለተኛው ደግሞ የነፃይቱ ልጅ ነው። ስለዚህ የመጀመሪያው ጳውሎስ እያደረገ ያለው እነዚህ ሴቶች ስማቸው አጋርና ሳራ ልንል እንችላለን። እነዚህ ሴቶች 2 ኪዳናትን የሚያመለክቱ ናቸው። ይህ ሁኔታ እንደ ምሳሌ የሚታይ ነው። አንደኛዋ ኪዳን ከሲና ተራራ ስትሆን ለባርነት የሚሆኑ ልጆችን የምትወልድ ናት፣ እርሷም አጋር ናት ብሎ ይጠቅሳል። ስለዚህ ጳውሎስ የተጠቀመበት ሄርሜኔቲክስ ምን አይነት ነው? ለምንድን ነው አላጎራይዝ የሚያደርገው? አክቹዋሊ የዘፍጥረት ታሪክ የምር የሲናን ተራራ የሚያመለክት ነው ወይ? ለምሳሌ አጋር የሲናን ተራራ ታመለክታለች ወይ? ሳራም ደግሞ የአብርሃም ኪዳን ወይ አዲሱን ኪዳን ታመለክታለች ወይ ብለን እንጠይቅ ይሆናል። ግን የጳውሎስን ኮንቴክስቹዋል የሆነውን ሙግት ተከትለን ከሄድን ዓላማው ግልጽ ነው። ሳራ እግዚአብሔር የነፃነት ምልክት ነች፣ አጋር ግን በሲና የተሰጠው ሕግ ምልክት ነች ይላል። እነዚህ ሴቶች 2 ኪዳናቶችን የሚያመለክቱ ናቸው። ይህን ሁኔታ እንደ ምሳሌ የሚታይ ነው። አንደኛዋ ኪዳን ከሲና ተራራ ስትሆን ለባርነት የሚሆኑ ልጆችን የምትወልድ ናት፣ እርሷም አጋር ነች ይላል። አጋር እንዴት ነው ሲና ተራራ ላይ የተሰጠውን ኪዳኑን የምታመለክተው የሚለው ትልቅ ጥያቄ ነው። እውነት ነው። ግን ጳውሎስ ኮንክሉዥኑ በአጋር የተመሰለው በሲና ተራራ የተሰጠው ሕግ ለባርነት ነው የሚያጋልጠው። ስለዚህ በሱ ስር መገኘት፣ በሱ ስር ሆነን ጽድቅን ለማግኘት መሞከር ባርነትን
ከነፃነት አብልጦ እንደመምረጥ ነው። መጨረሻ ላይ ኮንክሉድ ሲያደርግ ያንን ያመጣል ጳውሎስ። ስለዚህ ከዚህ ፖይንት ምንድን ነው ልንወስድ የምንችለው? አንደኛው አጋር እውነተኛ የእግዚአብሔር ኪዳን የሚመጣባት የአብርሃም ሚስት አይደለችም። እውነተኛ ኪዳን እግዚአብሔር እሰጣለሁ ያለው ዘር የሚመጣባት የሚወለድባት አካል አይደለችም። ባሪያ ነች ለሳራ። ስለዚህ በእሷ ነው የተመሰለው የሙሴ ሕግ፣ በሙሴ በኩል እግዚአብሔር የሰጠው ሕግ። ስለዚህ ከላይ ጠይቆ ነው የጀመረው። ቁጥር 21 ላይ እናንተ ከኦሪት ሕግ በታች ለመኖር የምትሹ እስቲ ንገሩኝ ብሎ ነው የጀመረው። ስለዚህ እናንተ በሱ በኩል ለመኖር የምትሹት ሕግ የባርነት ምሳሌ ነው። ለምን ሲባል በአጋር ነው የሚመሰለው፣ እሱም የባርነት ምሳሌ ነው። ጳውሎስ ባርነትን ከዚህ በፊት ብዙ ጊዜ አንስተዋል። የሕግ ባርነት፣ የኃጢአት ባርነት እያለ አንስተዋል። ስለዚህ የነፃነት ምልክት አይደለም፣ የባርነት ምልክት ነው። እናንተ የምትሹት ሕግ በአጋር የተመሰለ ነው። ስለዚህ ሳባው በጣም አግሬሲቭ እንደሆነ ይህንን መረዳት ያለብን። እነዚህ አይሁዶች የአብርሃም ልጆች ነን እኛ የይስሐቅ የያዕቆብ ልጆች ነን ነው ትምክህታቸው፣ ፕራይዳቸው፣ ደስታቸውም እርግጠኛ የሚሆንበትም እኛ የአባታችን የአብርሃም ልጆች ነን ነው። እውነት ነው የአብርሃም ልጆች ናችሁ፣ ግን የባሪያይቱ ልጆች ናችሁ ነው ጳውሎስ እያለ ያለው። የነፃይቱ ልጆች አይደላችሁም ነው። ለምን? በእውነቱም ጂኒኦሎጂውን ስንመለከት 12ቱ ነገድ የዛ አካል ናቸው። ስለዚህ በያዕቆብ ስር ያሉ ሰዎች ናቸው። ግን በሕግ ስር ለመጽደቅ ሲሞክሩ ኖ የይስሐቅ ልጆች አይደላችሁም፣ የሳራ ልጆች አይደላችሁም፣ እግዚአብሔር የሰጠውን ቃል ኪዳን የፈጸመው አካል አለ፣ እሱም የተስፋው ቃል ልጅ አለ፣ ይስሐቅ ነው። እሱም ደግሞ የባሪያይቱ ልጅ አለ፣ እስማኤል ነው። ስለዚህ በኦሪት ሕግ ስር ለመገኘት መጣር የእስማኤል ልጅነት ነው፣ የሳራ ልጅነት አይደለም፣ ወይም የይስሐቅ ልጅነት አይደለም። ዛት እጅግ በጣም አሮጋንት መልስ ነው ለአይሁዶች። ስለዚህ ሳማው የጳውሎስን ኮንክሉዥን ወደ ላይ እያመጣውም ነው። ግን በሲና ተራራ ከዚህ ኮንክሉድ ማድረግ የምንችለው በግዝረት፣ በምግብ ስርዓት አሊያም ቀና ፌስቲቫሎችን በማክበር እና የተለያዩ የኦሪት ሕጎችን በመጠበቅ ከእግዚአብሔር ልጅነትን ከእግዚአብሔር ነፃነትን ለማግኘት መታገል የእስማኤል ልጅነት ነው። የነፃ ሰው ልጅነት አይደለም፣ የባሪያይቱ ልጅ ያደረገናል። ስለዚህ ጳውሎስ እዚህ ጋር እያደረገ ያለው ምንድን ነው ካለን ሙሉ ምዕራፍ 4 አንድ ላይ ካነበብን በክርስቶስ ኢየሱስ ያመኑ ሰዎች ናቸው የነፃይቱ ልጆች እንጂ በኦሪት ሕግ ለመዳን የሚታገሉ ሰዎች አይደሉም ነው። ስለዚህ ኦልቲሜትሊ አይሁዶች ፊዚካል የሆኑ የሳራ ልጆች የእስማኤል ልጆች ናቸው። ፊዚካሊ ግን የእስማኤል ልጅ ሆነው በክርስቶስ ኢየሱስ ያመኑ የሳራ ልጆች ይሆናሉ ነው። ቁጥር 25 እንግዲህ አጋር በአረብ ሀገር ያለችው የሲናን ተራራ በመወከል አሁን ያለችውን ኢየሩሳሌምን ትመስላለች፣ ከልጇ ጋር በባርነት ናትና ይላል። ይሄ ለላንጉዊስቲክሊ ወይም ለሄርሜኔቲክስ ለማድረግ አስቸጋሪ ሊሆን ይችላል። ግን የጳውሎስን ፖይንት ብቻ ፒክ እያደረገን ከሄድን አጋር ሶስት ነገሮችን አንድ ላይ ያመሳስላል። ጳውሎስ ሶስት ነገሮችን አንድ ላይ ያመሳስላል። ይቅርታ፣ አጋር አለች፣ ከዛ ሲና ተራራ አለ፣ ሶስተኛ ደግሞ ኢየሩሳሌም አለች። አሁን ያለችው ኢየሩሳሌም እያለ ጳውሎስ የሚናገረው በዘመኑ ያለችው ኢየሩሳሌም አለች። የሲና ተራራ፣ አጋር፣ ኢየሩሳሌም። ከዛ የጳውሎስ ኮንክሉዥን አጋር ባሪያ ነች። የሲና ተራራ ላይ የተሰጠው ሕግ ስር ለመጽደቅ መታገል የባርነት ምሳሌ ነው። ያም በአጋር ይመሰላል አለች። ዛት ኤግዛክቲንግ በኢየሩሳሌም ላይ አለ ነው፣ አሁን ባለችው ኢየሩሳሌም። ስለዚህ አሁን ያለችው ኢየሩሳሌም በጳውሎስ ዘመን ያሉ ሰዎች ኢየሩሳሌም ሲባል መቼም ፊዚካል የሆነ ምድር መሬት ጋር አይደለም። የጳውሎስ ትግል በኢየሩሳሌም ያሉ የአይሁዶች ስነ መለኮት ጋር ነው ትግሉ። ስለዚህ አጋር፣ ሲና ተራራና አሁን ያለችው ኢየሩሳሌም ሙሉ በሙሉ አንድ ናቸው በቴዎሎጂያቸው። የአጋር ምሳሌ ባርነት ነው። በሲና ተራራ የተሰጠው ሕግ ለባርነት ነው የተሰጠው፣ በዛ ለመጽደቅ መታገል። ስለዚህ ወደኋላ እንሄዳለን ነው የባርነት ምሳሌ። ስለዚህ አይሁድ ጳውሎስ ምን እያለ ነው? አይሁዶች ሆይ በግዝረት የሙሴን ሕግጋትን በመፈጸም ቀናትን በመጠበቅ
ቀኖችን በመጠበቅ የምግብ ስርዓቶችን በመጠበቅ ለመጽደቅ መታገል የባርነት ምሳሌ ነው። ከልጆቿ ጋር ባሪያ ነች፣ ከልጆቿ ጋር በባርነት ናትና ነው። ስለዚህ እናንተም የገላትያ ሰዎች ሆይ በኦሪት ሕግ ለመፈጸም የምትታገሉ ከሆነ ወይም በሙሴ ሕግ በኦሪት ሕግ በአጠቃላይ ግዝረትንም ጨምሮ ሙሉ አንድ ላይ የኦሪት ሕግ ካልን በዛ ለመጽደቅ ከዛ በታች ለመኖር የምትሹ ከሆነ የክርስቶስ ኢየሱስ ሥራ በቂ አይደለም ብላችሁ የምትሹ ከሆነ እንግዲያውስ እውነቱን ልንገራችሁ። ያንን እውነትም ከየት ነው ጳውሎስ የሚናገረው ካልን ሕግ ምን እንደሚል ስሙኝ ነው እያለ ያለው። ስለዚህ ዘፍጥረትን ነው እየተረከላችሁ ያለው። ዘፍጥረት፣ ዘጸአት ሙሉ ኦሪትን ነው በእርግጥ እየተረከላችሁ ያለው። በባርነት ለመኖር እየመረጣችሁ ነው የጳውሎስ ነጥብ። አሁን ያለችው ኢየሩሳሌም ነች የሚለው ደግሞ አሁንም ጠንካራ ነው አይደል? ሳሙኤልስ ለምሳሌ ከላይ ቁጥር 24 ላይ አንደኛዋ ኪዳን ከሲና ተራራ ስትሆን ለባርነት የሚሆኑ ልጆችን የምትወልድ ናት፣ እርሷም አጋር ናት አለ። አንድ ሰው ሊጠይቅ ይችላል፣ እኔ አጋር ልጅ እኮ አይደለሁም ስለዚህ ነፃ ነኝ ሊል ይችላል። አሁን በጳውሎስ ዘመን ያለ በኢየሩሳሌም የሚኖር ሰው እኔ አጋር ልጅ አይደለሁም፣ እኔ እስማኤላዊ አይደለሁም፣ እኔ የተስፋው ዘር አካል ነኝ ምን ማለት ነው? በይስሐቅ በኩል የሳራ ልጅ የይስሐቅ ልጅ የያዕቆብ ልጅ እያልን መጥቀስ እንችላለን። ጳውሎስ ግን ፐኪውላርሊ ኖ የይስሐቅ ልጅ የሳራ ልጅ የነፃይቱ ልጅ አይደላችሁ፣ እናንተ የባሪያይቱ ልጆች ናቸው። ቁጥር 5 ላይ ያንን ነው ሜክ እያደረገ ያለው። ከዛስ ኮምፔር የሚያደርገው ከላይ የሆነችው ኢየሩሳሌም ግን በነፃነት ትኖራለች፣ እርሷም እናታችን ናት ይላል። ስለዚህ ሁለት ኢየሩሳሌም እያደረገ ነው። አሁን ያለችው ቁጥር 25 ላይ ያለችው ኢየሩሳሌም አሁን ያለችውን ኢየሩሳሌምን ትመስላለች። ስለዚህ አሁን በጳውሎስ ዘመን የነበረችው ኢየሩሳሌም አለች፣ ሌላኛዋ ደግሞ ከላይ ያለች ኢየሩሳሌም አለች። ስለዚህ ኢየሩሳሌምንም ሁለት አድርጎ እየገለጠ ነው። ኮምፔር ነው የሚያደርገው ጳውሎስ። እስካሁን ድረስ ያነጻጸራቸውን ከተመለከታችሁ ሲጀምር ሁለት ሚስቶች ነበሩት አብርሃም፣ ባሪያይቱና ነፃይቱ የሚባሉ ሴቶች አሉ። ከነሱ የተወለዱ ልጆች አሉ፣ እስማኤልና ይስሐቅ። የባሪያይቱ ልጅ በሲና ተራራ የተሰጠውን ነው የምታመለክተው፣ እሷም ባርነትን ነው የምታመለክተው። ሁለቱ ሴቶች ሁለቱም ኪዳናትን ያመለክታሉ። ስለዚህ ከዛ ተነስተን ሌላኛውን ኪዳን ጳውሎስ ብሎ የገለጸውን ማምጣት እንችላለን። ከታችም አሁን ያለችው ኢየሩሳሌም፣ ከላይ ደግሞ የምትመጣው ኢየሩሳሌም። ስለዚህ አሁን ያለችው ኢየሩሳሌም ቅድም እንዳልነው በባርነት ነው የምትመሰለው፣ ከላይ የምትመጣው ኢየሩሳሌም ደግሞ በነፃነት ነው የምትመሰለው። እርሷም እናታችን ነች። ጳውሎስ ምን እያለ ነው እዚህ ጋር? እርሷም እናታችን ነች እያለ ያለው አንድ። ሁለተኛው ደግሞ ከላይ የምትመጣው ኢየሩሳሌም ሲልስ ምን ማለት ነው? ገና የምትመጣ ኢየሩሳሌም አለች እያለ ነው ወይስ አሁን የመጣች ኢየሩሳሌም አለች እያለ ነው? ካልቪን ይህንን ሲያነሳ ኦልሬዲ ኢናጉሬት የተደረገ በክርስቶስ ኢየሱስ ስራ የተጀመረ እውነታ አለ፣ ያቺም ቤተ ክርስቲያን ነች ብሎ ነው ዲፋይን የሚያደርገው። ነገር ግን ኦፍኮርስ ከካልቪን ጋር አግሪ አደርጋለሁ። ምንም ቤተ ክርስቲያን በዛ ትመሰላለች። ግን አሁን ደግሞ ያልተፈጸመ እውነታዎች አሉ በቤተ ክርስቲያን ታሪክም እንደምንረዳው ይሄ ኦልሬዲ የት የምንለው ማለት ነው። ኦልሬዲ የተፈጸመ እውነታ አለ፣ የት ግን ፍጽምና ነው ፐርፌክሽንን ያላገኘ ማለት ነው። ለምሳሌ በክርስቶስ ኢየሱስ እርግጠኛ ነን ድነትን እንዳገኘን፣ የት ግን የምንድንበት ወር የምንከብርበት እውነታ አለ፣ እርግጠኞች የሆንበት እውነታ። ስለዚህ በዛ መንገድ ከላይ የሆነችው ኢየሩሳሌም ግን በነፃነት ትኖራለች፣ እርሷም እናታችን ነች አለ። ስለዚህ ከላይ የተገለጠ ኢየሩሳሌም አለች ማለት በክርስቶስ ኢየሱስ የተገኘ እውነታ አለ፣ የዛ ኮሚዩኒየን አባል የምንሆንበት ሪያሊቲ አለ። በክርስቶስ ኢየሱስ ሆኖ አንድ ሰው አባል የሚሆንበት ቦታ ቤተ ክርስቲያን ውስጥ ነው እንጂ ወደ ኢየሩሳሌም ሄዶ ወደ የሆነ ቤተ መቅደስ ስር የምንመዘገበው አቴንዳንስ የሚያዝልን ቦታ የለም። የአዲሱ ኪዳን ሰው ሁሉ አባል የሚሆንበት ቤተ ክርስቲያን ስር ነው እንጂ ሌላ እስራኤል የሚባል ኦሪጂን የአብርሃም ዘር ወደ መሆን እንመጣለን። ግን ኦልቲሜት የአብርሃም ዘር ወደ መሆን በክርስቶስ ኢየሱስ ነው የምንመጣው እንጂ ይሄ በባዮሎጂካል በሆነው ሜተድ አይደለም። ፖይንቴን ካገኛችሁ የቤተ ክርስቲያን አካል ነው የምንሆነው ነው። ስለዚህ በቤተ ክርስቲያን አካል የሆነ ሰው በክርስቶስ ኢየሱስ የተገኘው ነፃነት
ተካፋይ ይሆናል እንጂ በባርነት ስር አይደለም። ስለዚህ የጳውሎስን ሙግት እስካሁን ከተረዳችሁት ባርነት፣ ነፃነት፣ የነፃይቱ ልጅ፣ የባሪያይቱ ልጅ፣ የአዲሲቷ ኢየሩሳሌም አካል፣ ከዛስ አሁን ያለችው ኢየሩሳሌም አካል። አሁን ያለችው ኢየሩሳሌም ፊዚካሊ ያለችው ኢየሩሳሌም አለች። ይሄን ነው ኮምፔር እያደረገ ያለው። አጋር፣ ሳራ፣ እስማኤል፣ ይስሐቅ ሁለቱን ኪዳናቶች አለ። ሲና፣ ከዛ በኢየሩሳሌም የተመሰለው በሳራ የተመሰለው ኪዳን አለ። ባርነት የሚሰጠው አለ በዚህ በኩል በአጋር በኩል የተመሰለው። ኢንዱ ደግሞ ምንድን ነው? አሁን ፊዚካሊ ኤግዚስት ያደረገችው ኢየሩሳሌም ጁዳይዘሮች ማለት ነው። በዚህ በኩልስ የሳራ የነፃይቱ ሰው የሆነው ወዴት ነው ኢንድ ያደረገው? ከላይ የሆነችው ኢየሩሳሌም አካል ነው የሆነው። የዛ ምልክት ነፃነት። ምን ማለት ነው ነፃነት? በክርስቶስ ኢየሱስ የተገኘው ነፃነት ምዕራፍ 5 ላይ እሱም በደንብ ነው የሚያስረዳው። ነገር ግን የጳውሎስ ስነ መለኮት እዚህ ውስጥ ምንድን ነው ካልን እናንተ የሳራ ልጆች አይደላችሁም። አኮርዲንግ ቱ ስክሪፕቸር እናንተ የእስማኤል ልጆች ናችሁ። እናንተ የአጋር ልጆች ናችሁ። ስለዚህ ባርነትን ከነፃነት ይልቅ እየመረጣችሁ ነው የጳውሎስ ማስጠንቀቂያዎች። እንዲህ ተብሎ እንደተጻፈ ተጽፏልና አንቺ የማትወልጂ መካን ሆይ ደስ ይበልሽ፣ አንቺ አምጠሽ የማታውቂ በእልልታ ጩኺ። ባል ካላት ይልቅ የብቸኛይቱ ልጆች በዝተዋልና ይላል። ይሄ ጥቅስ የተወሰደው ኢሳያስ ምዕራፍ 54 ነው። ኢሳያስ ምዕራፍ 54 ቁጥር 1 ላይ ነው የሚገኘው። ያንን ማንበብ እንችላለን። እንደዚህ ይላል፣ አንቺ መካን ሴት፣ አንቺ ልጅ ወልደሽ የማታውቂ ዘምሪ፣ እልል በይ፣ በደስታ ጩኺ። አንቺ አምጠሽ የማታውቂ ባል ካላት ሴት ይልቅ የፊቷ ልጆች ይበዛሉና ይላል እግዚአብሔር። ምን ማለት ነው? እዚህ ውስጥ ጳውሎስ እየተናገረ ያለው የጳውሎስን ፖይንት አሁንም ተከተለን ብቻ ከሄድን ጳውሎስ ከላይ ጀምሮ ያመጣው ሙግቶች ኢሳያስ ላይ ያለችዋ ሴት ባህሪዋ መካን ነች፣ አምጣ አታውቅም፣ ባል የላትም፣ ብቸኛም ነች። አትሊስት ባህሪዎችን እነዚህን ፍሬዞች ከያዘ መካን ነች፣ አምጣ አታውቅም፣ ባል የላትም፣ ብቸኛም ነች። ይሄ ሳራን ኤክስፕረስ ያደርጋል ወይ ብለን እንጠይቅ ይሆናል። አዎ ኤክስፕረስ ያደርጋል። አብርሃም በሳራ በኩል ልጅ እንደማይወልድ ሲገባው እንደ ሚስት አድርገህ ውሰዳት ነው ያለችው አጋርን ሳራ። ስለዚህ እንደ ሚስት አድርጎ አጋርን ነው የወሰዳት። ነገር ግን ዳት ዋዝ ናት ራይት ወይ የእግዚአብሔር ቃል ኪዳን የሚመጣበት ቦታ አይደለም። አንድ መካን ነች፣ ልጅም አልነበራትም፣ አምጣም አታውቅም። በዛ ኮንቴክስት ካየን ባልም አልነበራትም፣ ብቸኛም ነች ብሎ አንድ ሰው ድምዳሜን ይሰራል። እዚህ ውስጥ ግን ኤክስፔክቴሽኑ ይታያል ይላል። ምክንያቱም መካን የሆነች ሴት ልጅ ትወልዳለች ተብሎ አይጠበቅም። አምጣ ማታውቅ ሴት ልጅ ትወልዳለች ተብሎ አይጠበቅም፣ በሰብአዊ መንገድ ማለት ነው። ስለዚህ ከዚህ ጥቅስ አይተን ምንድን ነው የምንመለከተው? ምንድን ነው ማየት ያለብን ሲባል የእግዚአብሔር ተአምራዊ ነገርን መመልከት መቻል አለብን ነው። ስለዚህ አንዲት መካን የሆነች ሴት ስትወልድ፣ አምጣ ማታውቅ ሴት ብዙ ልጆች ሲኖሯት፣ ባል ካላት ይልቅ ሲበዛ፣ ብቸኛ ሆና የብቸኛይቱ ልጆች ሲበዙ፣ በዛ ውስጥ የሚታየው የእግዚአብሔር ተአምራዊ ነገር ነው እንጂ ቅድም ጳውሎስ እንዳለው እንደ ስጋ ልማድ አይደለም ይሄ የሚወለደው ጄኔሬሽን። ስለዚህ ልጆች የበዙላት ምክንያት ምንድን ነው ሲባል የእግዚአብሔር ተአምራዊ ስራ ነው። በኋላም ጳውሎስ የሚያመጣው ዛት ኤግዛክት ሙግቱን ነው ለአሕዛብ የሚተገብረው ከላይም እያደረገ የመጣው። ስለዚህ ኦልቲሜትሊ ሳራ በሕይወቷ አንድ ልጅ ነው ወልዳ የሞተችው። መካን ነበረች ሳራ። እግዚአብሔር በተአምሩ ነው ያንን ያደረገው። ስለዚህ ከዚህ ተነስቶ አንድ ሰው ኮንክሉዥን ሲሰራ የእግዚአብሔር ቃል ኪዳን ኦልቲሜትሊ ወደ ሪያሊቲ የሚመጣበት መንገድ ፊዚካል በሆነው እስራኤል አማካኝነት አይደለም። ነገር ግን አሕዛብ የሆኑ አማኞችን አሕዛብ የሆኑ ሰዎችን ወደ እምነት እግዚአብሔር በማምጣት ነው። ስለዚህ ኦልቲሜትሊ በሰው እይታ ተስፋ የላቸውም የተባሉ ሰዎች አሉ። በሰው እይታ
ከድነት መንገድ ሩቅ የሆኑ ሰዎች አሉ። በሰው እይታ ኤፌሶን ምዕራፍ 2 ላይ እንደሚናገረው ምንም ተስፋ የላቸውም። ምንም ተስፋ የላቸውም ማለት ምን ያክል ከእግዚአብሔር መንገድ ሩቅ እንደሆኑ ጳውሎስ ሲናገር፣ ስለዚህ እናንተ ቀድሞ በትውልድ አሕዛብ የነበራችሁ በአካል ላይ በሰው እጅ ከተደረገው የተነሳ ራሳቸውን ተገርዘናል በሚሉት ያልተገረዙ የተባላችሁ ያንን አስታውሱ። በዚያን ዘመን ድሮ በነበረው ዘመን ወደኋላ ጠቁሞ ከክርስቶስ ተለይታችሁ ከእስራኤል ወገንነት ርቃችሁ ለኪዳኑም ተስፋ ባዕዳን ሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር ነበራችሁ። that was the existence of የአሕዛብ። ነገር ግን ያለ እግዚአብሔር እንደነበራችሁ አስታውሱ። ቁጥር 13 ላይ ምዕራፍ 2 ላይ ኤፌሶን ላይ አሁን ግን እናንተ ቀድሞ ርቃችሁ የነበራችሁት በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል። ስለዚህ ጳውሎስ ገላትያ ላይም እያለ ያለው ምንም ተስፋ የሌላቸው ሰዎች እንደ ምሳሌ መካን የነበረች ሴት እንደ መውለድ፣ አምጣ ማታውቅ ሴት፣ ባል የሌላት ብቸኛ የነበረች ሴት ብዙ ልጆችን እንደወለደች እናንተም በዛ መንገድ ወደ ኪዳኑ ተቀላቅላችኋል፣ ወደ የነጻይቱ ሴት ልጆች ሆናችኋል ነው። ስለዚህ አላጎራይዝ ነው ያደረገው ጳውሎስ ወይም ምሳሌ ነው እያደረገ ያለው የሚለውን ሄርሜኔቲካል ነው። እሱን በደንብ ኦብዘርቭ ማድረግ ትችላላችሁ። ነገር ግን የጳውሎስን ሳመሪ ይዘን ከሄድን ይሄንን ከ21 እስከ 27 ማጠቃለያ ከሰራን በኦሪት ሕግ ለመኖር የምትሹ ይህንን እዩ። የአብርሃም ልጆች ነን የምትሉ ይህንን ተመልከቱ። አብርሃም 2 ሴቶች ልጆች ሚስቶች ነበሩት። ባሪያ፣ አንዲቷ ባሪያ ነች፣ ሌላችኛዋ ነጻይቱ ነች። ስለዚህ በዛም ልጆች አሉት። ስለዚህ በባሪያይቱ የምታመለክተው ሲናን ነው። ያን ደግሞ አሁን እናንተ የምትኖሩበት አይነት ስነ መለኮት ነው። አይሁዶች ኢየሩሳሌም፣ አሁን እናንተ የምትኖሩበት ኢየሩሳሌም ይላል። ከዛስ የነጻይቱ ደግሞ ፓኬጅ ወዴት ነው? ከሰማይ የመጣችው ኢየሩሳሌም፣ ከላይ የሆነችው ኢየሩሳሌም፣ የነጻነት ምልክት በይስሐቅ በኩል ያገኘ ነው። ስለዚህ we know that ኮቨናንታል የሆነው ሪሌሽንሺፕ በሳራ በኩል እግዚአብሔር እንደሰጠ በአጋር በኩል እንዳልሰጠ፣ ኡልቲሜትሊ እግዚአብሔር እሰጣለሁ ያለው ቃል ኪዳን አንድ ዘር ነው ብለናል ባለፈው። እሱም ኢየሱስ ክርስቶስ ነው። ያም የመጣበት ጂኒዮሎጂ የሳራ ዘር እንደሆነ ተመልክተናል፣ የባሪያይቱ ዘር እንዳልሆነ። ከዛ በእግዚአብሔር የድነት ሪደምቲቭ በሆነውን መንገድ የሳራ ልጆች ከባሪያይቱ ልጆች እጅግ በጣም ብዙ እንደሆነ እናውቃለን። እግዚአብሔር ታምራዊ በሆነ ኪዳናዊ የሆነውን ቁርኝት የፈጠረውም ከሳራ ልጆች ጋር ነው እንጂ ከባሪያይቱ ልጆች ከአጋር ልጆች ጋርም እንዳልሆነ እናውቃለን። የጳውሎስ ኮንክሉዥን በኦሪት ሕግ በታች ለመኖር መጣር የሳራ ልጅነትን መምረጥ ነው፣ የባርነትን መምረጥ ነው፣ የነጻነትን መምረጥ አይደለም። ስለዚህ አፕሊኬሽን ጳውሎስ ይሰራል ከአሁን በኋላ። እንግዲህ ወንድሞች ሆይ እናንተም እንደ ይስሐቅ የተስፋው ቃል ልጆች ናችሁ ይላል። ይሄ እናንተም እያለ ያለው የገላትያ ሰዎችን ነው እንጂ አይሁዶችን አይደለም። አይሁዶች የባሪያይቱ ልጆች ናቸው ተብለው ተደምድመዋል። ስለዚህ እንደ ቦታ ከወሰድን ለምሳሌ ገላትያ ቤተክርስቲያን አለች። ባለፈው የገላትያ ቤተክርስቲያናት ውስጥ አንዱ አንጾኪያ የምትባል በአሕዛብ መንግስታት ላይ ያለች ቤተክርስቲያን አለ። ከዛ ኢየሩሳሌም ላይ የሚገኙ ጁዳይዘርስ በክርስቶስ ኢየሱስ በማመን ሲደመር የኦሪት ሕግን መፈጸም የሚሉ ሰዎች አሉ። በኢየሩሳሌም ያለች ያንን ቦታ በኢየሩሳሌም ያሉትን ፊዚካል በሆነው የአብርሃም የይስሐቅ የያዕቆብ ልጆችን ጳውሎስ እናንተ የእስማኤል ልጆች ናችሁ፣ በክርስቶስ ኢየሱስ ግን ተስፋ ያልነበራቸው እንደ መካን ሴት ምንም ተስፋ በሰው እይታ ያልነበራቸው አሕዛብ በክርስቶስ ኢየሱስ በማመን ከላይ ምዕራፍ 4ን ሲጀምር አባ አባት ብላችሁ የሚጮህ የእግዚአብሔር መንፈስን የልጁን መንፈስ ወደ ልባችሁ ላከ የሚል ፕሪቪሌጅን እግዚአብሔር እንደሰጠ ይናገራል። አሁንም ደግሞ የሚናገረው ጳውሎስ የባሪያይቱ ልጆች እንደማ ከተባለ አሁን ኢየሩሳሌም ላይ እንዳሉ ሰዎች እናንተ የባሪያይቱ ልጆች አይደላችሁ፣ የእስማኤል ዘር አይደላችሁ።
የማ ዘሮች ናችሁ? የይስሐቅ ዘሮች ናችሁ ይላል። ወንድሞች ሆይ እናንተም እንደ ይስሐቅ የተስፋው ቃል ልጆች ናችሁ። ቤተር የይስሐቅ ልጆች ናችሁ ከማለት የተስፋው ቃል ልጆች ናችሁ። ስለዚህ ከክርስቶስ ጋር ካለን አንድነት የተነሳ የእግዚአብሔር ልጆች ነን ማለት እንችላለን። ስለዚህ እኛ የባሪያይቱ ልጆች አይደለንም፣ የነፃይቱ ልጆች ነን ማለት እንችላለን። ቁጥር 31 ላይ ጳውሎስ እንደሚያደርገው ማለት ነው። በዚያን ጊዜ እንደ ሥጋ ልማድ የተወለደው ልጅ በመንፈስ ኃይል የተወለደውን አሳደደ። አሁንም እንደዚያው ነው። ስለዚህ ፋክት ዛት በክርስቶስ ኢየሱስ በማመን ከሕግ ባልሆነ ጽድቅ መጽደቃችሁ የሚያሳየው እናንተ የተስፋው ቃል ልጆች መሆናችሁን ነው። አሁን ግን በሕይወታችሁ የሚያጋጥመው በአይሁድ በኩል ወደ እናንተ እየመጣ ያለው ስደት የሚያሳየው ኤግዛክት ፋክትን ነው። ዘፍጥረት ላይ የተፈጠረው ናሬሽን ነው። የቱ ጋር ነው? ምን ማለቱ ነው ጳውሎስ እዚህ ጋር እየተረከ ያለው? ዘፍጥረት መጽሐፍ ላይ ይስሐቅ ተሰዷል ወይ ብለን መጠየቅ እንችላለን። ፐርሲኪዩት ተደርጓል የሚል ነገር የለም ብሎ ያነሳል ካልቪንም ኮሜንታሪው ሲጽፍ። ግን ደግሞ ፐርሲኪዩሽን ትልቅ ፐርሲኪዩሽንም ያመጣል። ምንድን ነው ይስሐቅ ጳውሎስ እያለ ያለው? ይስሐቅ ሆኗል ብሎ እየተናገረ ያለው የባሪያይቱ ልጅ እንዳሳደደው ሁሉ ዛሬም እኛን ያሳድዱናል ብሎ የሚያቀርበው ዘፍጥረት ምዕራፍ 16 ቁጥር 8 ኮሜንታሪ ያንን ይወስድና ካልቪን ጥቅሱን ብናነብ አይ ቲንክ ዊ ዊል አንደርስታንድ። ዘፍጥረት ምዕራፍ 16 ቁጥር 8 ጀምሮ ቁጥር 7 ጀምሮ ላንብብ። ሶሪ ታሪኩን ቼክ አድርጉ። ጥቅሱን አሳስቻለሁ። የሆነ ቦታ ላይ የጥቅሱን ማስታወስ ነበረብኝ እንዳገልጋይ። ይስሐቅ ላይ እስማኤል ይስቅበታል። ያንን ያነሳል ካልቪን ይወስድና፣ ስለዚህ ያንን ያነሳና አጋርንና እስማኤልን አባርልኝ ብላ ትናደዳለች ሳራ። ከልጄ ጋር አይወርስምና ብላ ማለት ነው። ያንን ሙግት ታነሳለች ለአብርሃም። ስለዚህ አብርሃምንም አብርሃም መጨነቁ አይቀርም። ምክንያቱም ምዕራፍ 21 ነው። ሙሉ ታሪኩን ላንብብ። ሕፃኑ አደገ፣ ጡት መጥባት ጀመረ። ይስሐቅ ጡት መጥባቱን ተወ። አብርሃምም ይስሐቅን ጡት በጣለበት ዕለት ታላቅ ድግስ ደገሰ። በሌላ በኩል ደግሞ ግብፃዊቷ አጋር ለአብርሃም የወለደችለት እስማኤል በይስሐቅ ሲያሾፉበት ሳራ አየች። ምዕራፍ 21 ቁጥር 8 ነው። ሳራ አየች። አብርሃምም ይችን ባሪያ ከነልጇ አባርልኝ፣ ምንም ቢሆን የዚች የባሪያ ልጅ ከልጄ ከይስሐቅ ጋር ውርስ አይካፈልም ይላል። ስለዚህ የካልቪን የሚወስደው ጥቅስ ይቺ ነው። በሌላ በኩል ደግሞ ግብፃዊቷ አጋር ለአብርሃም የወለደችለት እስማኤል በይስሐቅ በኩል ሲያሾፉበት ሳራ አየች ይላል። ስለዚህ ይህንን ይወስድና ሞኪንግ ሰው እርስ በርስ ሰው ሌላ ሰው ላይ ሲቀልድ ያም እንደ ስደት ነው መመልከት ያለብን። ኦልቲሜትሊ ሁሉም ፐርሲኪዩሽን ከዛ ነው የሚመነጨው ብሎ ይሞግታል። ያንንም ለማንሳት የቱ ጋር ነው አዲስ ኪዳን ላይ እንደዚህ አይነት ምሳሌዎች አሉት ብለን ካሰበን ማቴዎስ ምዕራፍ 27 ቁጥር 43 ላይ ኢየሱስ ክርስቶስን ሰዎች ሞክ ሲያደርጉ ሲቀልዱበት እንመለከታለን። እስማኤል ምን ብሎ ነው የቀለደው የሚለውን ዘፍጥረት ትረካ አያሳይም፣ አይናገርም። ያንን ስፔኩሌት ማድረግ ጥሩ አይሆንም። ግን ማቴዎስ 27 ላይ ኢየሱስ ክርስቶስ በመስቀል ላይ እያለ እንደዚህ ይላል፣ የካህናት አለቆች ከኦሪት ሕግ መምህራንና ከሽማግሌዎች ጋር ሆነው እያሾፉበት እንዲህ ይሉ ነበር፣ ሌሎቹን አዳነ፣ ራሱን ግን ማዳን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ይል ስለነበር እስቲ ከወደደው አሁን ያድነው። ከእርሱ ጋር የተሰቀሉት ወንበዴዎችም እንደዚሁ የስድብ ናዳ ያወርዱበት ነበር። ስለዚህ እንደዚህ አይነት ቃላቶች እጅግ ትልቅ ፐርሲኪዩሽን ነው ብሎ ይሞግታል። ስለዚህ ሞኪንግ ብሎ እንደ እባብ መርዝ ነው ብሎ ነው ካልቪን የሚገልጸው። እውነትም ነው፣ እንደ እባብ መርዝ ነው። ሰዎች አምላካችሁ የት አለ ብሎ ይጠይቁኛል እያለ አይደል መዝሙረኛው፣ አምላክ የት አለ በመከራ ውስጥ እያለ። ስለዚህ አሁንም እናንተ የአብርሃም ልጆች አይደላችሁም፣ እናንተ እኮ በክርስቶስ ኢየሱስ በማመን ብቻ ነው ጽድቅ የሚገኘው፣ ሕግ የእናንተ አይደለም ብሎ ሰዎች ሞክ ያደርጉባቸዋል። ፎር ሹር አሁንም በወንጌል ላይ ሰዎች ሞክ ያደርጋሉ። በጽድቅ በጸጋ ብቻ ይዳናል ብሎ እነዚህ ያስተምራሉ ብሎ ይቀልዱበታል በዚህ ወንጌል ላይ። ይህ ቀልድ
ድሮም የነበረ እውነታ ነው። በእስማኤል እና በይስሐቅ በኩል መካከል የነበረ እውነታ ነው። እንደ እባብ መርዝ ነው ቃላቸው። የታለ አምላክ የታለ የሚል ጥያቄ ከዛ ጊዜ ጀምሮ የሚነሳ ጥያቄ። ስለዚህ የተለየ እውነታ አይደለም ማለት ነው። ዛሬ ላይ ሰዎች እንደ መርዝ ቃላቸው በእኛ ሕይወት ላይ ሲመጣ ዩዶናፍቱ ቢወሬ ነው። ጳውሎስም እያደረገ ያለው ያንን ነው። አይሁዶች ስነ መለኮታቸውን ስላልተቀበላችሁ ቢያሳድዷችሁ፣ አይሁዶች ወደ ይሁዲነት ኑ፣ ወደ ሙሴ ሕግን ወደ መፈጸም ኑ ብለው ያንን ባለማድረጋችሁ ቢያሳድዷችሁ፣ ያ የነበረ እውነታ ነው። ድሮም የነበረ እውነታ ነው በእስማኤል እና በይስሐቅ መካከል ኢየሱስንም ሰዎች ያደረጉበት እውነታ ነው። ስለዚህ የተለየ ነገር አይደለም። ሰርፕራይዝ አትሆኑ ነው። ነገር ግን ኢንዱ አለ፣ ግብ አለ፣ መጨረሻ አለ። እሱም ምንድን ነው ካልን፣ ነገር ግን መጽሐፍ ምን ይላል? ባሪያይቱን ከልጇ ጋር አስወግዳት፣ የባሪያይቱ ልጅ ከነፃይቱ ልጅ ጋር አይወርስምና ይላል። ይህን ዘፍጥረት አንድ ላይ መመልከት ትችላላችሁ። የእስማኤል ኢንድ ምንድን ነው? የእስማኤል እጣ ፋንታ ኪዳን ከነዓንን አልወረሰም። ከዛ መነሳት እንችላለን። ምድራዊ በሆነው መንገድ ከነዓንን የወረሰው ዘር የእስራኤል ዘር ነው፣ የይስሐቅ ዘር ነው። የነፃይቱ ልጆች ናቸው ፊዚካል በሆነው መንገድ ካየን። ነገር ግን ስፒሪቹዋል በሆነው መንገድ ካየን ደግሞ ያንን ምሳሌ አድርገን ወደ አዲስ ኪዳን ካመጣን በክርስቶስ ኢየሱስ የሚያምኑ አሕዛብ ይወርሳሉ። ቀድሞ ከአይሁድ ቀድሞ ማለት ነው። ስለዚህ አሁን ጳውሎስ እዚህኛው ቁጥር ላይ አሁን ባየነው ክፍል ላይ አሁን ያለችውን ኢየሩሳሌም በዛ ያሉ አይሁዶች እያሉ በክርስቶስ ኢየሱስ ያመኑ ገላትያ ላይ ያሉ አንጾኪያ የምትባል ከተማ ላይ ያሉ ሰዎች የእግዚአብሔርን መንግሥት ይወርሳሉ። ስለዚህ ውርስ የሚገኘው በክርስቶስ ኢየሱስ በማመን ነው እንጂ በዘር አይደለም ማለት ነው። እግዚአብሔርን መውረስ አባ አባ ብለን መጥራት የምንችለውን የልጁን መንፈስ ማግኘት በክርስቶስ ኢየሱስ በማመን የሚገኝ እውነታ ነው። ኮንክሉዥን ሲሰራ ጳውሎስ ስለዚህ ወንድሞች ሆይ እኛ የነፃይቱ እንጂ የባሪያይቱ ልጆች አይደለም። ስለዚህ የነፃይቱ ልጆች ምን አይነት መመላለስ ነው ያላቸው? አንደኛው ፕሪቪሌጃቸው ወራሾች ናቸው። ከላይ እንደተነሳው የሳራ ልጅ ብቻ ነው ወራሾች። ኦር በሳራ የተመሰለው ኪዳን፣ በዛ ኪዳን የተስፋው ቃል አማካኝነት የሚወለዱ ልጆች ናቸው ወራሾች። ስለዚህ ወንድሞች ሆይ እኛ የነፃይቱ እንጂ የባሪያይቱ ልጆች አይደለም። ጳውሎስ እዚህ ውስጥ እያደረገ ያለው አሁንም ድምዳሜውን ጳውሎስ ይቀጥላል። ቀጣዩ ምዕራፍ ላይ ስፔሻሊ ቁጥር 14 ድረስ በክርስቶስ ኢየሱስ ስለሚገኝ ነፃነት ነው እያወራ የሚገኘው። ያ ነፃነት ግን ጂኒዮሎጂያችንም ተለውጧል በክርስቶስ ኢየሱስ በማመናችን። ምን ማለት ነው? የእስማኤል ልጅ አይደለንም እኛ፣ የባሪያይቱ ልጅ አይደለንም፣ የአጋር ልጅ አይደለንም። ስለዚህ በኦሪት ሕግ ስለሚገኝ ጽድቅ አይደለም ጭንቀታችን። ምንድን ነው ታዲያ ጭንቀታችን? አስወድ ጭንቀት የለብንም ነው ልንችለው። ስለዚህ ቀጣይ ቁጥር ላይ መጀመሪያውን ቁጥር ዛሬ አልመለከተውም፣ ግን ምዕራፍ 5 ላይ መጀመሪያውን ቁጥር ከተመለከታችሁ ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው ይላል። ስለዚህ ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትጠመዱ ይላል። ስለዚህ የጳውሎስ መልእክት ምንድን ነው? የጳውሎስ ፖይንት ምንድን ነው ስንል ይህንን የኦሪት ሕግ አጋር፣ ሳራ፣ እስማኤል፣ ይስሐቅ፣ አሁን ያለችው ኢየሩሳሌም፣ ከሰማይ የወረደችው ኢየሩሳሌም፣ መካን ልጅ ያላት ባል ያላት ባል የሌላት፣ እንደዚህ አይነት ኮምፓሪዥኖችን እየሰራ የመጣው በአንድ በኩል ያለው አርጊመንቱ የሲናን ተራራ የሚያመለክት ነው። በሌላ በኩል ያለው ከጳውሎስ ኮንቴክስት ከተረዳን እግዚአብሔር በክርስቶስ ኢየሱስ የሚፈጽመውን ኪዳን ለአብርሃም ሰጥቷል፣ እንደ ቃል ኪዳን፣ እንደ ፕሮሚስ። ያንን ነው እያመለከተ ያለው ማለት እንችላለን። ስለዚህ በአንድ በኩል የሙሴ ሕግ አለ፣ በዛ በኩል ለመጽደቅ መጣር፣ በሌላ በኩል የተስፋውን ቃል ተቀብሎ መጽደቅ አለ። ስለዚህ ኦልቲሜትሊ የተስፋው ቃል በክርስቶስ ተፈጽሟል። በክርስቶስ ኢየሱስ ከሆንን እኛ ወራሾች ነን ነው። እዚህ ነፃ ሰዎች ነን። በክርስቶስ ኢየሱስ ነፃነት መመላለስ እንችላለን። ማንም ነፃነታችንን ሊነፍገን አይችልም። በዛ ውስጥ ትንሽ ሕግን መጨመር፣ ትንሽ ግዝረትን መጨመር፣ ትንሽ ፔናንስ መጨመር
ወደ ባርነት መመለስ ነው። ልጅነታችንን ኦር ሶርስ ኦፍ አይደንቲቲያችንን መቀየር። የእኛ አይደንቲቲ ወዴት ነው የሚመዘዘው ካለ የነፃይቱ ልጆች ነን ብለናል። ያንን ትተን ትንሽ ጠብታ ቴዎሎጂያችን ላይ ከጨመርን ወደ ባሪያይቱ ልጅነት እንመጣለን። ስለዚህ በክርስቶስ ኢየሱስ ያገኘነውን ነፃነት እናጣለን። ስለዚህ በተደጋጋሚ ጳውሎስ የሚያቀርበው አርጊመንት ተመሳሳይ ነው ብዬ አምናለሁ። ምን ማለት ነው? ከዚህ በፊትም መንፈስ ቅዱስን ተቀብላችኋል። ስለዚህ መንፈስ ቅዱስን የተቀበላችሁት በሕግ አማካኝነት ሳይሆን በክርስቶስ ኢየሱስ በማመን ብቻ ነው። ይህንን ስትመለከቱ ወደ ሕግ ለመሮጥ ተዉ ነው እያለ ያለው። አብርሃም የጸደቀው በእምነት ነው፣ በሕግ ስራ አይደለም። ሕግ ባይ ዴፊኒሽን አያጸድቅም። በኢሴንሱ ስንመለከት ሕግ ሊያጸድቀን አይችልም። ለምን? እኛ ሕግን መፈጸም ስለማንችል። ሌላስ ተስፋው ኦልቲሜትሊ የተሰጠው በክርስቶስ ኢየሱስ በኩል ነው እንጂ በሕግ በኩል አይደለም። ለአብርሃም የተሰጠው ተስፋ ይቀድማል ሙሴ ከተሰጠው ኪዳን። ይህንን ሁሉም ያቀርበው ጳውሎስ ለምንድን ነው ስንል በነፃነት ኑሩ ነው። በክርስቶስ ኢየሱስ ነፃ ወጥታችኋል፣ በዛ እውነታ ጸንታችሁ ቆሙ ነው። ሌላ ነገር አጨምሩ ነው። ዛሬም ያየነው ክፍል ላይ የአጋር ልጅነት አለ፣ የነፃይቱ ልጅነት አለ። ስለዚህ እግዚአብሔር በክርስቶስ ኢየሱስ ነፃይቱ ልጆች ያደረገን ለምንድን ነው ካልን አሁንም በክርስቶስ ኢየሱስ ነፃ አውጥቶናል። በዛ ነፃነት ነፃ ሆነን እንድንኖር ነው። ባለፈው ቅድምም ብዬ እንደጀመርኩት የወንጌል እውነት ከእናንተ ጋር ጸንቶ እንዲኖር ነው ብሎ ነው ጳውሎስ ምዕራፍ 2 ላይ ጠቅሶ ነበር ዓላማውን ሲጠቅስ። ስለዚህ የወንጌል እውነት ላይ ሰዎች ጸንተው እንዲቆሙ ነው ትግሉ ሙሉ በሙሉ። እዚህ ባለፈው ስንመለከት ነበር የእግዚአብሔር ልጆች ነን በክርስቶስ ኢየሱስ ብለን። አሁንም ተመሳሳይ ነገር ኮንክሉድ ላድርግ፣ የነፃይቱ ልጆች ነን በክርስቶስ ኢየሱስ ስራ። እግዚአብሔር ከዛ እስከ መጨረሻው ድረስ በዛ ነፃነት ያኑረን። ከዚህ ፈቀቅ እንዳንልም እግዚአብሔር ያድርገን። ጸልየን እንጨርስ። እግዚአብሔር አምላካችን አባታችን ሆይ በልጅ በክርስቶስ ኢየሱስ ስለሰጠህን ነፃነት እናመሰግናለን። እግዚአብሔር ሆይ ከዚህ ወንጌል ፈቀቅ ብለን ወደ ባርነት እንዳንመለስ አንተ እንድትረዳን እንለምናለን። እግዚአብሔር ሆይ የዚህን ወንጌል ዋጋ ተረድተን አብልጠን መጠንቀቅ እንድንችልና ሁልጊዜ ይህንን ወንጌል በማስተዋል መኖር እንድንችል አንተ እንድትረዳን እንለምናለሁ። በኢየሱስ ክርስቶስ ስም አሜን።